ሰኞ የፖስት ፒል ቀን። ወንዶች መዋሰቢያቸው እንዲጎብስ ሲሉ ለራሳቸው ስለሚያዙት የሲልናድፈል ቤተሰቦች ወይም እነ ቪያግራ የአዲስ አበባ ጉዶች ላይ ከተተካውበት ጊዜ 2 ዓመት ወደ ኋላ ጋር ሲነጻጸር የተጠቃሚዎች ቁጥር በ2 አሃዝ አድጓል። አንዳንድ መድኃኒት ቤቶች ሲደርስ ባለ 4 ፍሬውን የቫያግራን እህት ኩፓድ 4 እና 2 ቦታ ባለሙያዎቹ የቀነጣጠሱ ቀንሰው ለመሸጥ እንዲመቻቸው ለደንበኞች ምቹ እንዲሆኑ ሲያደርጉ አግኝቻቸዋለሁ። የነገ የቦሌ ፒያሳ ካዛንቺስ ተረካቢ እንቦቅጥላዎች በእንክብሉ ብርታት ወሲብ መስራት እየተለማመዱ ነው። ይህን በስፍራዎቹ የሚገኙ መድኃኒት ቤቶች የአዳጊዎቹ የቫያግራ ሽሚያ ማየሉን ይናገራሉ። በተለይ የሳምንቱ የስራና ትምህርት ቀናት ካበቁ በኋላ አርብ፣ ቅዳሜና እሁድ ወንዶች በቫያግራ ይዝናኑ ተብሎ የታወጀ ይመስል ይላሉ የመድኃኒት ቤቱ ባለሙያዎች። ሰኞ የሴቶች ቀን ነው። እውነትም ብላክ መንደይ ሲሉ እርግዝናን በቅርበት ኤችአይቪን በርቀት እያዩ የሚጨናነቁበት ፖስት ፒልን የሚያወራርዱበት ዕለት ነው። ማልደው በተከፈቱ መድኃኒት ቤቶች ዘወትር እንክብሉን የሚጠይቁ ደንበኞች ቁጥራቸው ትንሽ ባይሆንም የሰኞ ግን የተለየ ነው። ከአርብ ምሽት ጀምረው በወሲብ ሰክረው 72 ሰዓት ከመሙላቱ በፊት ወደ ፋርማሲ መጠጋታቸው ነው። ሰኞ ፖስት ፒል በጣም የሚሸጥበት ቀን ነው ስትል በዕለቱ የፖስት ፒል ገበያ እንደሚደራ ፋርማሲስቷ ጽዮን ካሳ ማረጋገጫ ሰጥታለች። ቀድሞ መዘጋጀት የፖስት ፒል ቀበኛዋ ኤማንዳ ተከራይታ ትኖርበት በነበረው ግቢ ውስጥ እንክብሉን እየተዋዋሱ ይጠቀሙ ነበር። መጠባበቂያ ሞዴስ በቤታቸው እንደሚያኖሩት ሁሉ አስቀድመው ፖስት ፒል ገዝተው በጓዳቸው ያስቀምጡ እንደነበር እየሳቀች አጫውታኛለች። አንድ ሰሞን እንክብሉ ጠፍቶ ነበር። በወቅቱ ከፍተኛ ጭንቀት የገባችው ኤማንዳና አስተማሪ ጎረቤቷ በየአቅጣጫው መድኃኒቱን ፍለጋ ተሰደዱ። ኤማንዳ በስርዓተ ገብርኤል አካባቢ ያገኘችና በዛ አድርጋ በመግዛት ጎረቤቷም ተንፈስ እንድትል አደረገቻት። ስጋት የገባቸው እንስቶች ከዚህ በኋላ ፖስት ፒልን በደርዘን እንጂ በችርቻሮ መግዛት አቆሙ። ለሰው መትረፍ ጀመሩ። ጓደኞቻቸው እንክብሉ መድኃኒት ቤት ቢጠፋ እንኳ በገፍ የሚሸምቱት እነ ኤማንዳ ጋር እንደማይታጣ እርግጠኛ ስለሚሆኑ ነው። ወደ ሴትነታቸው የሚገባው ፈሳሽም ፈጽሞ አያስጨንቃቸው። በመጠየቄ ላይ ምላሽ ካሰፈሩት አንዷ የሆነችው ቲጂ ከፈለውና ሊሊ ገብረመድን ወንዱ ከጨረሰ በኋላ በቶሎ በጀርባቸው ይተኛሉ። ይህም የወንዱ የዘር ፍሬ ተጠራርጎ ከብልታቸው እንዲወጣ ስለሚያደርግ ጽንስ እንዳይፈጠር ለማድረግ ምርጥ መላ እንደሆነ ይናገራሉ። ይህች ልማዳዊ አስተሳሰብ የሁለቱ ሴቶች ብቻ እንዳትመስላችሁ በርካታ ሴቶች የሚተገብሩት ጭምር እንጂ። በዚህ ሳይንሳዊ መሰረት በሌለው እሳቤ ሴቶች ሲዘናጉ እንደማይገባ ዶክተር ሙስጠፋ ነጋሽ ያስገነዝባሉ። በሴቷ ብልት ልጅ በማይዘው ማህፀን መካከል የ45 ዲግሪ ልዩነት አለ። የወንዱ የዘር ፍሬ በብልት አካባቢ ከተቀመጠ ማህፀን ጋር ሊደርስ ካልቻለ ልጅ አይጸነስም በፍጹም። ግን ይህ ሊያዘናጋቸው አይገባም የሚሉት የማህፀንና የጽንስ ሐኪሙ ዘሩ ከ18 እስከ 20 ሴንቲሜትር ዘልቆ ገብቶ ይቅርና ድንግል ሴቶች ብልት ላይ ፈሶ ብቻ ሲያረግዙ ገጥሞናል በማለት በጀርባ ተከርብቶ ዙሩን ማስከርበት ከእርግዝና ሊያድን እንደማይችል ትኩረት ሰጥተው አሳስበዋል። ለሚደፈሩትም መልካም ዜና ነው። በተለይ ተገደው የሚደፈሩ እንስቶች ከማይፈልጉ ሰው የሚያገኙትን የማይፈለግ ልጅ እንዳያቅፉ ብቻ ሳይሆን ተደፋሪዎቹ ወደ ውርጃ እንዳይሄዱ እንክብሉ ታድጓቸዋል። በዚህም ሳቢያ ዶክተር ሙስጠፋ መድኃኒቱ ጥቅሙ ያመዝናል ብለው እንዲያምኑ አድርጓቸዋል። የእናቶች ሞት በ32 በመቶ ከውርጃ ጋር የተያያዘ ነበር። ድንገተኛ የእርግዝና መከላከያ ከመጣና የውርጃ አካሄዶች ከተቀየሩ በኋላ አሁን ይሄ አሃዝ ከ14 በመቶ በታች ሆኗል ይላሉ ምክንያታቸውን ሲያስረዱ። ይህ ሲባል ግን እንክብሉ እፎይታ ይሰጠናል ብለው ይዋጡ ሁሉ አያረግዙም ማለት አይደለም። ተወስዶም ሆድ ከፍ ይላል። ድንገተኛ የእርግዝና መከላከያ እርግዝና የመከላከል አቅሙ ከፍተኛ ነው ማለት ሙሉ ለሙሉ ጽንስ እንዳይፈጠር ያደርጋል ማለትም አይደለም። የመጨረሻ 72ኛ ሰዓታቸውን ጠብቀው ከሚወስዱት ይልቅ ከወሲብ በኋላ ወዲያው የሚወስዱት ላይ እንክብሉ የተሻለ እንደሚሰራ በዘርፉ ያሉ መረጃዎች ያሳያሉ። የዓለም የጤና ድርጅት ጥቆማ እንደሚያሳየው ከሆነ በአገራችን ያሉት እንክብሎች በውስጣቸው የያዙት ንጥረ ነገር በድህረ ወሲብ 24 ሰዓት ውስጥ ከተወሰዱ 95 በመቶ እርግዝና ማስቀረት ይችላሉ። ከ25 እስከ 48 ሰዓት ከተወሰዱ 85 በመቶ፣ ከ49 እስከ 72 ከተወሰዱ ደግሞ 58 በመቶ መከላከል እንደሚችሉ ዘርዝሯል። በ2010 በታተመ ዓለም አቀፉ ጥናት መሰረት በ72 ሰዓት ውስጥ ይህንን እንክብል ከወሰዱ 1696 ሴቶች መካከል 37ቱ አርግዘዋል። 1659ኙ ግን ፍላጎታቸው ሰምሯል፣ ሆዳቸውም ከፍ አላለም። የመድኃኒት ሻጮቹ ኃይሉ ታምሩ
እንደ ጽዮን ካሳ ደግሞ 3 ሴቶች እንክብሉን ቢወስዱ የፈሩት እርግዝና እንደተከተላቸው ነግረዋቸዋል። ሌሎች የመድኃኒት ቤት ባልደረቦች ይሄ ያጋጥማል ይላሉ። ዶክተር ሙስጠፋ ነጋሽ በተመሳሳይ ይሄን ጽሑፍ በማሰናዳበት ወቅት ባደረኩት ዳሰሳ ነፍሰ ጡር የነበሩ 2 እንስቶች ድንገተኛ የእርግዝና መከላከያ ላለማርገዝ ዋስትና እንዳልሆናቸው አረጋግጫለሁ። ኤማንዳም አንዴ ፖስት ፒል ውጣ ጽንስ መፈጠር መጀመሯን ስታውቅ አስወጥተዋለች። እንክብሉን በስፕራይት መውሰዷ እንዳይሰራ እንዳደረገው ገምታለች። ነገር ግን ለስላሳ መጠጦች መድኃኒቱን እንደሚያከሽፉት የሰፈረ ነገር አላነበብኩም። በሌላ በኩል የጎንዮሽ ጉዳቶቹ ድንገተኛ የእርግዝና መከላከያ የወሰዱ ሁሉ እንቅልፍ የሚነሳ ጸጉር የሚያስነጭ ችግር ገጠመኝ የሚል ምላሽ አላቀበሉኝም። የቀድሞ የእንክብሉ አድናቂ ኤማንዳ ኃይሌ ግን የወር አበባ የመዛባት ችግር ገጥሟት ያውቃል። የወር አበባ ቀድሞ መምጣትና መዛባት ጨምሮ ራስ መታት፣ ሆድ ቁርጠት፣ ማስመለስ፣ ማቅለሽለሽ፣ ከእምብርት በታች የሆድ ህመም፣ የብልት መድማት፣ የሰውነት መዛልና የመጫጫን ስሜት በዓለም ደረጃ በተሰሩ ጥናቶች ላይ የሰፈሩ የድንገተኛ የእርግዝና መከላከያ የጎንዮሽ ጉዳቶች ናቸው። ዲኬቲ በሚያስመጣው የፖስት ፒል ገላጭ ወረቀት ላይ እንክብሉ ከማህፀን ውጭ ሊከሰት የሚችልን የመፀነስ ዕድል ይቀንሳል ቢልም ዶክተር ሙስጠፋና ሌላ አንዳንድ የማህፀንና ጽንስ ሐኪም ተግባራዊ ማሳያ እንክብሉን የሚወስዱ ሴቶች ከማህፀን ውጭ በማህፀን ቱቦ ላይ የሚረገዝ ችግር ሲገጥማቸው ተመልክተዋል። የማህፀን ቱቦ የእርግዝና ቦታ አይደለም። ከ98% በላይ የሚረገዘው የተፈጥሮ የእርግዝና ቦታ በሆነው ማህፀን ላይ ነው። ቱቦ መጠኗ ቀጭን በመሆኑ ልትፈነዳ፣ ልትደማና ለሞት ልታደርስ ትችላለች። ይህ ግን ያን ያህል የሚያጋጥም አይደለም ሲሉ ዶክተር ሙስጠፋ አስረድተዋል። እንክብሉ ዓለም ላይ ገና አዲስ የሚባል በመሆኑ የሚያስከትለው የከፋ ጉዳት ምን እንደሆነ በግልጽ አልተተነተነም። መካን ያደርጋል ተብሎ ባልተረጋገጡ መረጃዎች ላይ ለሚወሩ ወሬዎች ፍንትፍ አድርጎ ውሸት ነው በማለት የጠራ ማረጋገጫ አልወጣም ያለው ከፍ ያለ ማስጠንቀቂያ በመድኃኒቱ ገላጭ ወረቀቶች ላይ ጥንቃቄ የጎደለውን ግንኙነት የተነሳ ሊከሰት የሚችል ድንገተኛ እርግዝና ለአንድ ጊዜ ብቻ ለመከላከል ይጠቅማል በማለት የሰፈረ ነው። እንደ ለቅሶ ቤት ንፍሮ ዝም ብሎ የሚቃምና መደበኛ የወሊድ መከላከያ ለመሆኑ ሊረሳ አይገባውም። ከአንድ ጊዜ በላይ ማትውሰዱ ብሎ መጠቆም በራሱ የተዳፈነ ቢሆንም የሚያስተላልፈው መልእክት አለ። በሴንትራል ዩኒቨርሲቲ ኮሌጅ ተማሪ ሳለ ኖሌጅ አቲቲዩድ ኤንድ ፕራክቲስ ኦን ፖስት ፒል በሚል የመመረቂያ ጽሑፉን የሰራው ሰለሞን ጋሻው ፋርማሲስት መምህሩ ድንገተኛ የእርግዝና መከላከያ መውሰድ የማህፀን በር ካንሰር እንደሚያመጣ እንዳስተማሩት ገልጿል። ዓለም አቀፍ ጥናቶች ግን በዚህ ላይ ያሉት ነገር የለም። በተደጋጋሚ አንድ መድኃኒት መውሰድ ሰውነት እንዲለምደውና የመስራት አቅሙ እንዲቀንስ እንደሚያደርግ ሐኪሞች ዘወትር ያሳስባሉ። ለቆዳ ህመም የሚሰጡ እንደ ግሪሲዮቬላን እንደ ሪቶናቪር አይነት መድኃኒቶች ለሚጥል በሽታ የሚሰጡ እንደ ካርማዜፒን እንደ ፕሪማዶል እንደ ፎኖበርታቢልና የመሳሰሉትን ከብሎች የምትወስድ ሴት ድንገተኛ የእርግዝና መከላከያ በእርሷ ላይ የመስራት እድሉ ያንሳል። የፖስት ፒል ጄኔሬሽን ትውልዱ ድንገተኛ የእርግዝና መከላከያ ብሎ በልቅ ወሲብ እየተጫወተ ነው። ሴቶች ቋሚ የሆነ የፍቅር ጓደኛ ስለማይኖራቸውና ሳያስቡት የድንገቴ ወሲብ ስለሚፈጽሙ ሙሉ በሙሉ መደበኛ የወሊድ መቆጣጠሪያ ላይ ሀሳባቸውን እንዳይጥሉ ምክንያት እንደሆናቸው ባሰፈሩት ምላሽ ላይ ተናግረዋል። ወንዶችም እምነታቸውን ፖስት ፒል ላይ ጥለው ጥንቃቄ አልባ ወሲብ ለመፈጸም አይፈሩም። በ12 ሰዓት ልዩነት የሚወሰድ ይህንን ክብል ተተማምነው ኮንዶም የተጠየፉ ወጣቶች መፈጠራቸው በመጪው ጊዜ በአገራችን ያለው የኤችአይቪ ኤድስ ስርጭት መጠን እንዳይጨምር ስጋት ሆኗል። በባዶ የሚጫወት እርግዝና የተቆጣጠረ ኤችአይቪን የረሳ ፖስት ፒልን ያነሳ በልቅ ወሲብ የዘመነ ትውልድ ተፈጥሯል። የዋልያው አጥቂ እንደ አውሮፓውያን አቆጣጠር ሚያዝያ 2 1725 ዓ.ም ተወልዶ ሰኔ 4 1798 ከዚህ ዓለም በሞት ተለይቷል። ጣሊያናዊው ጂያኮሞ ክሳኖቫ የጆብድ ሰውና ደራሲ ነበር። የግል ታሪኩን የጻፈበት ሂስቶሪ ዲ ማቪያ የህይወት ታሪክ የሚለው መጽሐፍ የ18ኛው ክፍለ ዘመን የአውሮፓ እውነተኛ ማህበራዊ ኑሮ ሁኔታና ልምድ ማሳያ ተደርጎ ይወሰዳል። ዘመኑ ዋነኛ የአውሮፓ የጎብኚዎች ቀልብ ማረፊያ፣ አውሮፓዊያቷ የደስታ ማዕከል በነበረችው ቬነስ የፊልም ተዋናይ ከሆኑን እናትና አባት የተገኘው ካሳኖቫ ከሙያ አበርክቶ በበለጠ ስሙን በዓለም ያናኘው ከበርካታ ሴቶች ጋር በነበረው ውስብስብና ሰፊ የአንሶላ መጋፈፍ ታሪኩ ነው። በወቅቱ ከሳኖቫ ጋር ያልተነኙት ሴት ማነች እስከ መባል እንደተደረሰ ይነገራል። በዚህ ሳቢያ በአሁኑ ሰዓት ሴት አውል ወይም
እና ሌቦይ ለሚሉ ቃላት ስሙ አቻ ቃል ሆኖ በመዝገበ ቃላት ላይ እስከ መካተት ደርሷል። የሴት አሳዳጅ የሆኑ ሁሉ ካሳኖቫ የሚል ቅጥያን ይሸለሙታል። የዋሊያው ካሳኖቫ ሜዳ ላይ አጥቂን ይጠብቃል፣ ምሽት ላይ የአጥቂ ስፍራ ተጫዋች ነው። የቢዝነስ ሴቶች ዋነኛ ማዕከሉ በሆኑት ናዝሬት ፔንሲዮን ወይም ኤንፒ እና ኮንኮርድ እንደ ኢትዮጵያ ብሔራዊ ቡድን ዋሊያ ሁሉ ቋሚ ተሰላፊ ነው። በደቡብ አፍሪካ አዘጋጅነት በተካሄደው ሶስተኛው የቻን አፍሪካን ቻምፒዮን ውድድር ላይ የተካፋይ የነበረው የኢትዮጵያ ብሔራዊ ቡድን በሶስቱም የምድብ ጨዋታ ተሸንፎ አንድ ጎል ማስቆጠር እንኳን አቅቶት በጊዜ ከውድድሩ ተሰናብቶ አዲስ አበባ የገባለት ምሽት ይህ ተጫዋች በፍጥነት ሻንጣውን አሳርፎ አይኑን በጨው አጥቦ ኮንኮርድ ነበር። ናዝሬት ፔንሲዮን ቤቱ ነው። 22 ማዞሪያ አካባቢ በሚገኘው ጌታውን በሻ ህንፃ ቁልቁል ሲወርዱ ታዋቂዎቹን ክትፎ ቤቶች እንዳለፉ በስተቀኝ ከሚያገኙትና በውስጡ የቅዱስ ጊዮርጊስ ክለብ አርማን ካንጠለጠለው ዋን ሞር ናይት የመጠጥ ግሮሰሪም አልፎ አልፎ ይታያል። አምስተርዳም እንዲሁ በ1998 ዓ.ም በአፍሪካ ሻምፒዮንስ ሊግ ተካፋይ የነበረው ክለቡ በመጀመሪያው የደርሶ መልስ ጨዋታ የጋናውን ታላቅ ቡድን ሄርትስ ኦፍ በአዲስ አበባ ስቴዲየም 4-0 በማሸነፉ ቦሌ ፒያኖ ባር ተዘጋጅቶ የምሽት ፓርቲ ላይ ብዙዎች ተጫዋች በመጠጥ ሲዝናኑ ይህ ተጫዋች ግን አልኮል በአፌ አላዞርም ብሎ ነበር። ጓደኞቹም እሱኮ አይቀምስም ሲሉ ምስክርነት ሲሰጡት በቦታው ነበር። ዛሬ ተቀይሯል። ተጫዋቹ የሚጎነጨው ለስላሳ መጠጥ በቢራና ውስኪ ቀይሮታል። ይጠጣል፣ ሞቅ ይለዋል። ነገር ግን ያን ያህል የተጋነነ ጠጪ ወይም ሰካራም የሚባል አይደለም። ሰክሮ ከታየባቸው ይበልጥ በ4 ቅዱስ ጊዮርጊስ ቢራ ጥቂት መከላከያ ውስኪዎች ተጠናቆ ቤቱ የሚለቅባቸው ቀናት ያመዝናሉ። ቀንጫት ሲያደቁ ይህን ተጫዋች ከወሬያቸው መሃል አይነጥሉትም። ስለ ሴቶቹ በአንጻራዊነት ይህን ተጫዋች ይወዱታል። የማያርፍ መንገደኛ መሆኑን የሚያውቁት እንኳን ከነችግሩ ነገ ውሃ ጣጪ ሁኚ ብሎ እንፈጣጥም ቢላቸው እምቢ ማለት ሞራላዊ ብቃት እንደሌላቸው ማረጋገጫ ሰጥተውኛል። 2 ሴቶች የዋሊያው ካሳኖቫ በእርግጠኝነት የኔ ነው የሚል እምነት አላቸው። 2 ሴቶች እውነትነቱን እንጃ እንጂ እሱ ያደረገልን ብለው ክብር የተሰራ የቃል ኪዳን ቀለበት አድርገዋል። የአንዷን ስመረምር ራሷ ለራሷ ቀለበቱን አጥልቃ የሱ ነኝ የምትልበት ነው። ከ2 ሴቶች አንዷ ከተጫዋቹ ጋር በመነጋገር የትዊተር ገጹን ታዝበታለች። ተጫዋቹ ለአግባሽ ቢላቸው ወንድ ልጅን መሰረት አድርገው ከሚሰሩት ስራ በፍጥነት ለመሰናበት ዝግጁ የሆኑ ሴቶችም አሉ።